ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የደቡብ አፍሪካ ተቃዋሚ ፓርቲ መሪው ጁልየስ ማሊማ ሽጉጥ በመተኮስ 5 ዓመት እስራት ተፈረደባቸው። የ45 ዓመቱ የደቡብ አፍሪካ ተቃዋሚ ፖለቲከኛ ሕገወጥ ሽጉጥ ታጥቆ በሕዝብ ፊት በመተኮስ ጥፋተኛ ሆነው በመገኘታቸው የ5 ዓመት እስር ተፈረደባቸው። ዳኛ ተውኔት ኦሊቬር ኢኮኖሚክ ፍሪደም ፋይተርስ ፓርቲ መሪ እና የፓርላማ አባል የሆኑት ማሊማ ይግባኝ እንዲሉ በመፍቀዳቸው በቀጥታ ወደ እስር ቤት አልተወሰዱም። ጥቁር ሙሉ ልብስና ቀይ ከረባት ለብሰው ፍርድ ቤት የተገኙት ማሊማ የፖለቲካ የወደፊት ዕጣ ፈንታቸው አደጋ ላይ የሚጥል ቢሆንም፣ ኦሊቨር ቅጣቱን ሲያነቡም ፊታቸው ላይ የስሜት መቀያየር ብዙም አልተነበበም። ባለፈው ዓመት ሕገወጥ የጦር መሳሪያ መያዝ፣ በሕዝብ ፊት መተኮስ እና የግድየለሽነት አደጋ ጨምሮ በ5 ጥፋቶች ተፈርዶባቸዋል። ፍርዱ ከጸና ማሊማ ለ5 ዓመታት የፓርላማ አባል ከመሆን ይታገዳሉ። የፖለቲካ ተንታኝ ሳንዴሌ ስዋን ለቢቢሲ እንደተናገሩት የይግባኝ ሂደቱ በርካታ ዓመታት ሊወስድ ስለሚችል የፓርቲው መሪ የፖለቲካ ስራቸውን መቀጠል ይችላሉ። ክሱ የተመሰረተው በ2018 ማሊማ በሀገሪቱ ምስራቅ ኬፕ ግዛት በተካሄደ የፓርቲው 5ኛ ዓመት ክብረ በዓል ላይ ወቅቱ ከፊል አውቶማቲክ ጠመንጃ ወደ አየር ላይ ሲተኩሱ የሚያሳይ ቪዲዮ ከወጣበት ክስተት ጋር በተያያዘ ነው። በኮሞምቦ ከተማ ለተሰየመው ችሎት ማሊማ የተኩስ በዓሉን ለማክበር እንደሆነም ተናግረዋል። ኦሊቨር ውሳኔ ሲሰጡ ግን ይህ ድንገተኛ ድርጊት አልነበረም፣ የምሽቱ ክስተት ነበር ማለታቸው የኤኤፍፒ የዜና ወኪል ዘግቧል። የፖለቲካ አቋማቸው በውሳኔው ላይ ምንም ተጽዕኖ ባይኖረውም፣ በደቡብ አፍሪካ ብዙ ተከታዮች ያላቸው በመሆኑ ለድርጊታቸው ተጠያቂ መሆን እንዳለባቸው አክለዋል። ከችሎቱ ውጭ ላሉ ደጋፊዎች በኦሊቬር ላይ ተከታታይ ማስረጃ የሌላቸው ክሶች አቅርበዋል። ቀጥተኛ ማስረጃ ሳያቀርቡም የጥፋተኝነት ውሳኔና ቅጣቱ የሴራ ውጤት መሆኑንም ተናግረዋል። ይህ ድምፅ ለማፈን በሁለት መንገድ እየሞከሩ ነው፣ በፍጹም አያሸንፉም ማለታቸውንም ዘግቧል። ከጠላት ጋር እየተዋጋን ነው፣ ጠላት ደግሞ የነጭ የበላይነት ነው ብለዋል። ማሊማ ደፋር፣ ግርማ ሞገስ ያላቸውና አክራሪ የግራ ክንፍ ፖለቲከኛ በመሆን ትልቅ ስም ያላቸው ሲሆን ታማኝ ደጋፊዎችም አሏቸው። በመቶዎች የሚቆጠሩ ሰዎች ማሊማን በዜማዎችና በአብዮታዊ ዘፈኖችም ደግፏቸዋል። ይግባኝ እንዲሉ እንደሚፈቀድላቸው የሚገልጸው ዜና ሲሰማ በጦሳ ቋንቋ ሲጉዱካናይ ብለው መጮህ ጀምረዋል። ይህም ዛሬ ከእሱ ጋር እንሄዳለን እንደማለት ነው። ማሊማ በአንድ ወቅት የአፍሪካ ብሔራዊ ኮንግረስ የወጣቶች ክንፍ መሪ ነበሩ። ከወቅቱ ፕሬዝዳንት ጃኮብ ዙማ ጋርም በተፈጠረ አለመግባባት ከፓርቲው ከተባረሩ በኋላ ፓርቲውን አቋቁመዋል። ማሊማ በነጮች የተያዘ መሬት እንዲወረስ ባቀረቡት ጥሪና ሀብትን ለጥቁሮች ለማስተላለፍ የበለጠ መስራት እንዳለበት በመከራከር ፓርቲያቸው የኤንሲን ድምፅ እየወሰደ ይገኛል። በ2024 ምርጫ የሀገሪቱ 4ኛው ትልቁ ፓርቲ ለመሆንም በቅቷል። ማሊማ ባለፈው ጥቅምት ወር ጥፋተኛ መባላቸውን ተከትሎ ከፍርድ ቤት ውጭ ላሉ ሰዎች ወደ እስር ቤት መሄድ ወይም ሞት የክብር ምልክት ነው በማለት እንደተናገሩም ጠቅሷል። ለአብዮታ መታሰር ወይም መሞትን አንፈራም፣ የፈለጉትን ማድረግ ቢፈልጉም ፈጽሞ እንደማንሸሽግ ማወቅ አለባቸው። በተጨማሪም እስከ ደቡብ አፍሪካ ሕገ መንግስታዊ ፍርድ ቤት ድረስ ይግባኙን እንደሚያቀርቡ ቃል ገብተዋል። የ10 ፓርቲ ጥምረት መንግስት የሚመራው የኤንሲ ዋና ጸሐፊ በማሊማ ላይ በተላለፈው ውሳኔ ማዘኑን ገልጸዋል። እነዚህ ላይ በዘረኛው አፍሮ-ፎርም የሚነገረን ዋና መልእክት ለጥቁር ሕዝቦች የምንቆም ከሆነ፣ ለተገለሉት ሰዎች የምንቆም ከሆነ እና ለትውልድ ተልዕኳችን የምንቆም ከሆነ ኢላማ እንሆናለን ሲሉም ሐሙስ ዕለት ከፍርዱ በኋላ በኤክስ ላይ ጽፈዋል። አፍሮ-ፎርም ቀደም ሲል ሁሉንም አይነት የዘረኝነት አይነቶች እንደሚያወግዙ አስታውቀዋል። ቃል አቀባዩም ይህን ጉዳይ ስለ ዘር ሳይሆን ስለ ግዴለሽና ሕገወጥ ድርጊቶች እንደሆነም ተናግረዋል። ድርጅቱ በማሊማ ላይ በተፈረደበት ሌላ ክስ ውስጥም ሚና ነበረው። ባለፈው ነሐሴ ወር በ2022 ሰልፉ ላይ ባደረገው ንግግር ምክንያት በጥላቻ ንግግር ጥፋተኛ ተብሎ አንድ ነጭ ግለሰብ የፓርቲው አባል ላይ ጥቃት የሰነዘረበትን ክስተት ተከትሎ ማሊማ ማንም ነጭ ሰው አይደበድበኝም፣
ለመግደል ፈጽሞ መፍራት የለብህም። አብዮት በአንድ ወቅት ግድያ እንዲኖር ይጠይቃል ብለዋል። ፍርድ ቤቱ እነዚህ አስተያየቶች ጉዳት የማነሳሳት ዓላማ እንዳላቸው አሳይተዋል ሲልም ቢወስንም ግን ፓርቲው ከአውደ ውጭ እንደተወሰደ ተናግሯል። ማሊማ በፖለቲካ ሰልፎች ላይ ቦየርን ወይም አፍሪካነር ላይ ተኮሱበት፣ ገበሬው ላይ ተኮሱበት የሚሉትን ቃላት የያዘ ዘፈን በመዝፈናቸውም ተተችተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ግንቦት ወርም ከደቡብ አፍሪካ አቻቸው ሲሪል ራማፎሳ ጋር ባደረጉት የዋይት ሀውስ ስብሰባም ላይ ይህንን አንስተው ጉዳዩን ውጥረት የተሞላበት እንዲሆን አድርገዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።